አባቴ ላይ እጄን አስቻለሁ። ከማዘር ጋር ሲጣሉ መሀል ገባና አባቴ ላይ ነበረ እጄን ማነሳው። ለሰው ባወራው ይፈርዱብኛል ብዬ ፈርቼ ሊገለው እንዲህ አንቁ ሊገለው በቃ እንደዚህ በገመድ እንዲህ የታሰረ ገመድ ላይ ኬላ ላይ ገብቼ ነው እንደዚህ አንቆኝ። ማልሄድበት መፍትሄ ፍለጋ ባለ አውሊያ ናት የእናቴ እናት። በአመት 2 ጊዜ ይመለክ ነበር። በአካባቢዬ ስመለስ ሙሉ ትጥቁን የታጠቀ የመከላከያ ወታደር ነኝ። አንድ ሰው ባገኘ ራሱ ተሳክቶልኛል ሁሌ እላለሁ። ተሳክቶልኛል። ማን ነው ስም? አሸናፊ። ከየት ከተማ መጣ? ከአርሲ ጎሎቻ። እሺ ትናንት እዚህ ጋር ጸልዬልንም። እሺ ለምንድን ነው ወደፊት ለፊት የመጣው? ወደፊት የመጣሁት ማለት እግዚአብሔር ያደረገልኝን ለመመስከር ነው። ሲቀጥል ደግሞ እኛ ቤተሰብ ውስጥ ከቤተሰብ የመጣ ይሄ በዘር ምናምን አለ አይደለ? ድሮ የእናቴ አያቶች ባለ አውሊያ ናት የእናቴ እናት። ባለ አውሊያ ናቸው። አውሊያው እሷ ላይ ነው ያለው እና ይመለክ ነበር በአመት 2 ጊዜ ይመለክ ነበረ እና ሲመለክ በጊዜው ሲደርስ ጥር 1 ይመለካል። ከዛ ወደ ነሐሴ ምናምን ደግሞ ሁለተኛ። በዛ ጊዜ ውስጥ እናታችን ማለት የኔ እናት ይዛን ትሄዳለች። እዛ ስንሄድ ይመርቁናል። የሆነ የሚታረድ ነገር አለ፣ ያንን እንድንበላ እንደረጋለን ምናምን ነገር። አሁን እያደግኩኝ ስመጣ ያ ነገር ፈርሷል። አያታችንም ሞታለች። የኛም እናቴም ይዛኝ አትሄድም ትታለች። ያንን ሲደረግ የነበረው ከ10 ዓመት በፊት ምናምን ነገር ነው እና ግን አይለቅም ማለት መንፈሱ አይለቅም፣ አብሮ ነው የሚኖረው። እንድትለየውም አይፈልግም። እኔ ቸርች አላቅም በነገር ላይ ማለት አልሄድም። ቤተክርስቲያን መሄድ ካቆምኩ በጣም ብዙ ጊዜ ሆኖኛል። በቃ ጠፍቻለሁ ማለት ይቻላል። በዛ መሃል ውስጥ የተለያዩ ፈተናዎች ይገጥሙኛል። ህይወትን እስከማጣባቸው አጋጣሚዎች። ይሄ የምታየው ራሱ አሁን እዚህ ላይ በገመድ እንዲህ የታሰረ ገመድ ላይ ኬላ ላይ ገብቼ ነው እንደዚህ አንቆኝ። በጣም ሞተር እየነዳ እግዚአብሔር ይፈልጋል። በምክንያት አርግቶ ወደሱ የምትመለስበትን መንገድ ያመቻቻል። እዚህ ተመዝግበን ስንመጣ 2 ልጅ ሆነን ነው የመጣ ነው ወደዚህ። ይገርማል። የዛሬ ሳምንት ዕለት ነው የተደወለል ማለት አስመዝግቢን ብለናት የሆነ ሻሸመኔ ላይ የምናውቃት ልጅ አለች። አስመዝግቢን ብለናት እንድታስመዘግበን እንትን ብለን ነበረ። ከዛ እሷ ልታስመዘግበን ባለች ጊዜ ሁሉም ዙር ሰኔ ውስጥ ይመስለኛል፣ ሰኔ ውስጥ ምዝገባ ምናምን የሚደረገው ሰኔ ውስጥ መሰለኝ፣ ምንም ቦታ የለም አይነት ነገር ተባለ። ከዛ እሺ ቆይ ይሄኛውን ዙር እፈልግልሃለሁ ቦታ ካለ፣ የለም። እሺ አሁንስ የለም ሲል 6ኛ ዙር ላይ ደረስን እና 6ኛ ዙር መች ሴትዮዋ ልጅቷ መች ብደውልን ጥሩ ነው? አርብ ዕለት የዛሬ ሳምንት ዕለት ከኛ ካለንበት አካባቢ ደግሞ እዚህ ለመድረስ የ2 ቀን መንገድ ጉዞ ያስፈልገናል። ስለዚህ አርብ ጠዋት ደውላ ተነሱ ቦታ አግኝቼላችኋለሁ 6ኛ ዙር ነው። እግዚአብሔር ሲጠራችሁ ማለት አይ ምናምን እንደዚህ እኮ ይሄን ነገር ልብስ የለኝም ልብሴን አላጠብኩም ምናምን ምክንያት አያስፈልግም። በቃ ብድግ ነው ማለት ያለብህ። እግዚአብሔር ሲጠራ ተነስተ መምጣት ነው። መጣን። እዚህ ዮኒ ምኑም አልቀረኝም። በጣም ብዙ ነገሮችን የጻፍኩት አንተ ያስተማርካቸውን እንዳለ በሙሉ ማለት ነው እና ይሄ እንደ ታጠቀ ጦረኛ ነው። ጦረኛ ነኝ እኔ። አሁን እዛ በአካባቢዬ ስመለስ ሙሉ ትጥቁን የታጠቀ የመከላከያ ወታደር ነኝ። ሄጄ እዛ ያለውበትን አካባቢ አጨብጨብ። በደምብ ተሳክቶልኛል። አንድ ሰው ባገኘ ራሱ ተሳክቶልኛል ሁሌ እላለሁ። እንደገና አጨብጭቡ ለጌታ ክብር። እሺ እና ዮኒ ጌታ ከብዙ ስራት ፈቶኛል። እስከ ትናንትና ድረስ ለምንድን ነው እያልኩኝ ውስጤን ጠይቃለሁ። ለምንድን ነው ይሄ መንፈስ ከኔ የማይወገደው? ኑ ጸሎት ላድርስላችሁ እንድጸልይላችሁ የምትፈልጉ ሰዎች ስትለን እኔና አብረን የመጣነው ጓደኛዬ ሁሌ ነበር የምንመጣው። ሁሌ ማለት እኔ አውቀዋለሁ ከኋላ ያሉ በቤተሰብ በዘራረግ የመጣ ነገር እንዳለ ያኔ እኛ ቤተሰብ ውስጥ ምን ሲደረግ እንደነበር ስለማቅ ማስወጣት ፈልግ ነበርና እግዚአብሔር ረድቶኝ ትላንትና ያው ወጣ። እሺ የትኛውን ትምህርት ወደድከው? የጠፋው ልጅ
እኔ ከቸርች ጠፍቼ ነበረ። ቤተክርስቲያን አላቅም ሄጄ አላቅም። በዛ ላይ ድርሻዬን እቻውን ልንገሬው እቺ ምነዳት ሞተር ያልኩ እኔ ድርሻዬን ጠይቄ ከቤተሰብ ወስጄ የገዛዋት ናት ሞተሯ ማለት ነው። እንደዚህ ይሄን አደጋ አንዴ የተፈጠረው ድርሻዬን ጠይቄ ድርሻዬን ካልሰጣችሁኝ ብዬ ቤተሰብን ከነሱ በወሰድኩት ገንዘብ ነው ያቺን ሞተር የገዛሁትና በሞተሯ አሁን አንዳንድ እየተንቀሳቀስኩ ያለሁት እና ማመስገን ፈልገው ቤተሰቦቼ ብዙ መጥፎ ባህሪዬን ችላችሁ በተለይ ከአባቴ ጋር በጣም አንስማማም። አባቴን ይሄም ማለት ቢከብድም እኔ አባቴ ላይ እጄን አስቻለሁ። ከማዘር ጋር ሲጣሉ መሀል ገባና አባቴ ላይ ነበረ እጄን ማነሳው። ከምንም በላይ አባቴ ይቅርታ እንድታደርግልኝ ይፈልጋለሁ። ስሙ ምንዳ ንጉሴ ይባላል። አባቴ እወድሃለሁ፣ ይቅርታ አድርግልኝ፣ እስከዛሬ በድያለሁ። አንነጋገርም በነገር ላይ እንደ ልጅና አባት ተነጋግረን አናቅም። እናቴ እሷንም በጣም ማመስገን እፈልጋለሁ። በጣም ነው የምትወደኝ እናቴ። እኔም እወድሻለሁ። ያቺ ያስመዘገበችን ልጅ አለች ብያለሁ። እዚህ ለመምጣት እኛ ጋር ብዙ ትኑ የለም ማለት ብዙ ልጆች ወደዚህ የሚመጡ ልጆች የሉም። እኛ ለመጀመሪያ ጊዜ መስለኛ እኛ ስንመጣ ከአካባቢው እዚህ ኦሮሚያ አርሲ ውስጥ ነው። አርሲ ጎሎልቻ የምትባል ቦታ ናት። እና እዚህ እንድመጣ ያገዛችሁኝ በተለይ የጓደኛዬ እናት እና የሱ እህት አለች ሲገፋፉኝ ነበረ ወደዚህ እንድመጣ። በጣም አመሰግናችኋለሁ። ይቅርታ ከምንም በላይ የበደልኳችሁ ሁሉ ቤተሰቦቼ ይቅርታ እንድታደርጉልኝ ይፈልጋሉ። አመሰግናለሁ። ቴንክ ዩ ተባረክ። ሰላም ለእናንተ ይሁን። የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን በአገልግሎታችን እየተባረካችሁ እንደሆነ እናምናለን። የማርሲል ቲቪ ወርልድ ዋይድን ዩቲዩብ፣ ፌስቡክ፣ ቲክቶክ እንዲሁም ኢንስታግራም ቻናላችንን ፎሎ እና ሰብስክራይብ በማድረግ ከጎናችን መሆናችሁን እንድታሳዩን በአክብሮት እንጠይቃለን። በአሜሪካ የምትገኙ የቤተ ክርስቲያናችንንና የመልካም ወጣት ፕሮጀክትን በገንዘባችሁ ማገልገል የምትወዱ ቅዱሳን በዜል ቁጥራችን +1 240 472 66 15 ላይ ገቢ በማድረግ ከጎናችን መቆም የምትችሉ መሆኑን እናሳውቃለን። ይህንንም ስታደርጉ በአመቱ መጨረሻ ላይ ከግብር ተቀናሽ የሚደረግላችሁ ይሆናል። እንዲሁም ደግሞ ስክሪኑ ላይ በተዘረዘሩት የባንክ ሂሳብ ቁጥሮቻችን ገቢ በማድረግ ከቤተ ክርስቲያናችንና ከመልካም ወጣት ፕሮጀክት ጎን መቆም የምትችሉ መሆኑን ከወዲሁ እናሳውቃለን። የተወደዳችሁ የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን ከቤተ ክርስቲያናችንና ከመልካም ወጣት ፕሮጀክት ጎን ሆናችሁ ለምታሳዩን ድጋፍ ከልብ እናመሰግናለን። ጌታ ኢየሱስ አብዝቶ ይባርካችሁ። ለኔ ህይወት ክርስቶስ ነው።